ይሄው ለኔ አጽናኝ ናት። ይሄው አንተ ገና ከሄድክ 3 ወር አይደል? የድሮዎች ኦርቶዶክስ ይሄው ለኔ አጽናኝ ናት። ለአንተ ይከበድ። ይሄው አጽናኝ ናት ለኔ። ይሄው ገባኝ። የድሮዎች እንኳን ይሄ ምስል የላቸውም። እኔ ተሰማኛለች። በቃ አንተ ዘምረው መዝሙሩን። እኔ ተሰማኛለች። አንተ ዘምረው። አሁን እሷ ተሰማለች። እኔ ስል ተሰማኛለች። ምን አገባ? ዘምረው አልኩ። ቅጣት ነው የቀጣው። ዝም ብለህ ብቻ ተቀጣ። እኔ ተሰማኛለች። ዘምረው። ሰላም ለኪ ያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ ሰላም ለኪ እያለ ሰላም ለኪን እያለ አርና ወርቆ ተስማማ የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ተሰማ የመላኩ ድምፅ ተሰማ። እና እሺ የት አለ መልስ? ገባለው አሁን አይደለም። አይ ከጴንጤ መዝሙር ውጭ የፈለከውን ቅጣኝ፣ እንስማማለን። ችግር የለም። ከመዝሙር ውጭ እቀጣለሁ። በቃ እስማማለሁ። እማስብልህን ሁሉ ትላለህ። እማስብልህን ትላለህ። አሃ መንፈስ እኮ ይጋባል እኮ። አንድ ቁጥር ጻፉ እንደሚሉት እንደሱ አልገባም። አየህ ነው በቃ ችግሩ። እኔ የምትለኝን እላለሁ አልኩ እኮ። እኔ የምልህን ትላለህ። አዎ በቃ በ3 ሺህ ቅጣት። ከዛ በኋላ 3 ጨዋታ እንጫወት። 20 ሺህ ከገባህ ምን ነው አይሰጡም? እንደ አንተ ጋር ትፈራቸዋለህ እንዴ? ምን ኦርቶዶክሳውያን ሰጪ ኦርቶዶክሳውያን ምናምን ብዬ ስለማለት ጊፍት አምጡ ምናምን እንዴ? ይሄ በራስ አካውንት ራስ ነው የሰጠው። ይሄው እንጂ እዚህ ጋር እሺ ውዶች፣ እኔም በደንብ ለሉሉ ትላለህ። ከምጠይቅ ጥያቄዎች አንዱ እድሜ ስንት ነው አንተ? እድሜ ዳዳውን ያንተን እኔ ጠይቄ ያለው እሱ አየኩ። በቃ እድሜ ስንት ነው ታሚ? አሁን ኖርማል ነው እኮ ብቻ እኔ የምናገራለሁ። አይ አይባልም። ምን ያልናገር ስትናገር ሰምቻለሁ። 33 ዓመቴ ነው ስትል ሰምቻለሁ። እኔ ምንም ራስ አይመስልሃል እንዴ? ያ ውዶች አንተ 33 ዓመት ነው፣ ምስክርነቱ ግን 34 ዓመት ፓስተር የነበረው ነው የሚለው። አይ 33 አይደለም ዳዲ ጌታ እንዴ እኔ እኮ ሞትኩ። እንደዚህ አነባው እኮ አለቀስኩ እኮ። አንተ ራስህ 33 ዓመት ነው፣ 34 ዓመት በወንጌላውያን አማኞች መካከል ጴንጤው ፓስተር 34 ዓመት ፓስተር የነበረው አሉ። አንተ ሳትወለድ 1 ዓመት ራሱ በእርግዝና ውስጥ ፓስተር ነበርክ። ግሎብ አለ እዚህ ጋር ግሎብ አለ። ግሎቡን ቡም ቡም አድርጉት። ሞላ ውዶች አንዴ ቡም አድርጉት ግሎቡን። ውዶች ማሸነፍ ፈልጋለሁ። በ3 ሺህ ቅጣት 3 ጨዋታ ነው። በ3 ሺህ 3 ጨዋታ ጨዋታሉ። በቃ አይ እኔ ሰው 20 ሺህ ምናምን ብዬ ሰው 3 ሺህ ደብል ሲመጣ ምን ሲመጣ አልገባኝም። እሱ ጋር ሌላ ራሱ ነው የሚሰጠው። ይሄው እኮ እኮ እዚህ ጋር እኮ ነው። እሺ ዳዲዬ እኔ አንተን ኢንተርቪው ላድርግ። ቆይ ለጠየቁ ጥያቄ መልስ ስጥ። አንተ የ33 ዓመት ወጣት ነህ። ከየት መጥቶ ነው የ34 ዓመት ፓስተር የሆንከው? የቸርች ፓስተር? ያ ጥሩ ጥያቄ ነው የጠየቀኝ። ግን እኔ 33 ዓመቴ አይደለም፣ እኔ 35 ዓመቴ ነው ዳዲ። እሺ ይሁን። ስለዚህ ከኔ በላይ አንድ ዓመት ነው ፓስተር የሆንከው። አንድ ዓመት ነው ፓስተር የሆንከው። ልመልስልህ ወንድሜ፣ ከኔ በላይ ስለኔ ሊያቀልኝ የሚችል ሰው ካለ አያቀኝም ማለት ነው። በቃ ምንም አሜት ነው የሚሆነው። እኔ ስለ ራሴ ልናገር የምችለው እኔ 35 ዓመቴ ነው። ቀጥል። 35 ዓመቴ ነው ስል ግን ውዶች ጊፍት ስጡ። ይሄንን ማሸነፍ ፈልጋለሁ። ቀጥሎ ደግሞ አንድ ቪዲዮ ሰርቻለሁ፣ መዝሙር ቪዲዮ ለነ ፓስተር ሶፊ አይነቶች ለጴንጤዎች እንድታደርሱልኝ ፈልጋለሁ። እሱን ቪዲዮ የሰራሁትን ቪዲዮ እና ለዛም ነው ሞላ 3000 አስገቡኝ። ወይኔ በእናትህ መቅጣት ፈልግ ነበር። አሁን 3000 እና ቆይ የሚቀጥለውን ችግር የለም። እሺ ያው 3000 ሃይሚዬ አመልዬ ሁላችሁንም ሰላም ብያለሁ። በኋላ ላይ ትሰጡኛላችሁ። አንዴ 3000 መሙላት ፈልጋለሁ ጊፍት
35 ዓመቴ ነውና ኢንተርቪው ላይ ስሰጥ ኦልሞስት እኔ 34 ዓመት ሙሉ ፓስተር ነበርኩ አላልኩም። ዳዲ ሙሉን ኢንተርቪው ካዳመጥከው ለምን ቢባል ተምፕሌኑ ነው ያየሁት። አዎ ተምፕሌኑ ደግሞ ኖርማል አንተ ዩቲዩበር ነህ አይደለ? ዩቲዩበር ነህ። ዩቲዩብ ላይ ምን እንደምታደርግ አንተ ታውቃለህ ከኔ በለጠ። ምንም አድርጌ አላውቅም። ታፕታፕ አድርጉልኝ ወዶች፣ በታፕታፕ ከፍ አድርጉት እና በታፕታፕ ከፍ አድርጉትና ጊፍት ሰዓት ላይ ትሰጡኛላችሁና ያኔ አሁን ጊፍት ሰዓት ነው። እኔ ጋር እና ሞላ ጊፍት ሰዓት ነው። ጊፍት ሰዓት ነው። ደብል ነው። እኔ 1000 ምናምን ያለው ሰው አድርጉና እሺ ቀጥል። ቴንክ ዩ እና ኢንተርቪው ላይ 34 ዓመት ሙሉ ፓስተር ነበርኩ አላልኩም ወንድምየው ዳድ። ግን ምንድነው ያልኩት በውሸት የሚመለክ እግዚአብሔር የለም። እኔ ኦርቶዶክስ የሆንኩት የእውነት ነው የሆንኩት። የእውነት ኦርቶዶክስ ከሆንኩኝ በውሸት ሰዎች ወደ ኦርቶዶክስ እንዲመጡ ኢንቫይት አላደርጋቸው። በእውነት ግን እንዲመጡ ግን እጠራቸዋለሁ ውዶች፣ እህት ወንድሞቼን ሁሉንም። እና 34 ዓመት ሙሉ ፓስተር አልነበርኩም ሆኝም አላውቅም። እንኳን 34 ዓመት ሙሉ አንድ ዓመት ነው። አሁን 3 ነው። አንድ ሺህ ያለው ሰው 3000 ያስገባኛል፣ አሸንፈዋለሁ። 1000 ያለው ሰው ቶሎ መጥተል ሚስተርዬ 3000 መግባት አለብኝ። አሁን ሰላም ያለውላችሁ ነው እና አንድ ጊዜ ወንድሜ ልቀጥልልህ። ቆይ ታርጌት አለኝ እኮ እንዴ ይቀድላል እንዴ? አንዴ 3000 ገብቻ አሸንፋለሁ። አሁን እኮ ትሪፕል ነው እኮ 3 ታይምስ ነው እኮ የሚሆነው። ቴንክ ዩ 3 አገባም አንተ። አዎ ይኸው እኔ ገባሁላ። ምን ትሆን ይኸው ምን ትሆን አሁንም 3 እጥፍ ነው። ቶሎ በሉ ሞላ። ኤልያስ 3000 ኤልያስ ትሪፕል ነው። አሁንም 3 እጥፍ ነው። ቴንክ ዩ የትም አትደርስም። እኔ ይኸውልህ አሁን የኔ 3 እጥፍ ነው። የት እንደሚሄድ ታየዋለህ። አንድ ሰው ፈልጋለሁ። ጋላክሲ 1000 ይሰጥ ጋላክሲ 1000 ቶሎ በሉት። 3 እጥፍ ነው በሉት። ድው አድርጉት። ዛሬ ይሸነፋለሁ። ቴንክ ዩ ግርማዬ፣ ቴንክ ዩ ቀሲስ፣ ቴንክ ዩ አባቴ፣ ቴንክ ዩ ቀሲስ። ቡም በቃ ጌታ እንዴ ቡም አስወጣቸው እንጂ ቀሲስን አስወጣቸው። ኧረ እንዴ ቡም በቃ ቴንክ ዩ ዋው ጌታ እንዴ እውነት የምሸነፍ መስሎኝ ነበር። ቡም ምን ወዳጄ አቡ ቀሲስ ቴንክ ዩ አባቴ፣ ቴንክ ዩ ሁሉ በርሶ ሆነ። ቴንክ ዩ አሁን ወደ ቃሉ እንሂድ። የኦርቶዶክስ ቀሲስ ናቸው እንዴ? አይ ወደ ቃሉ እንሂድ። አባቴ ናቸው እና ለምን እኔ ጋር አይመጡም? እዛ ተገብቻ ምን ያደርጋሉ? ቆይ ወደ ቃሉ እንሂድ። አሁን አባቴ ናቸው በቃ ስቶ ወደ ቃሉ እንሂድ። አሁን መቼም እና ቀድም ላይ ያልከውን ሰዎች ላይ ከደረሰ አይቀር የነበረው ውዝግብ እኔ 1 ዓመትም ፓስተር ሆኜ አላውቅም ወንድሜ ገባ። ግን በነቢያትነት እንደማገለግል አንተ ታውቃለህ። በነብይነት እንደማገለግል በነብይነት አገለግል ነበር። በነብይነት ሳገለግል ግን ብዙ ሰዎችን ወደ ፕሮቴስታንት አምጥቻለሁ። ብዙ ታየኝ የሚሉት ልክ አንተ ለመውጣት ታየኝ እንዳልከው ነገሮች ሁሉ ለኔ ይታዩኝ ነበር እና እነዛ ነገሮች ሁሉ እውነተኛው አምላክ አለመሆኑ ሳቅ ኦርቶዶክስ ሆንኩኝ ነው። በቃ ይሄንን ነው ያወራሁት። ሙሉን ኢንተርቪውን ካየ 2 ቸርች ዘግቶ ተብሏል። አልዘጋውም 2 ቸርች ግን አዘግቻለሁ። ኦርቶዶክስ ሆንኩ በኋላ በተጨባጭ ማስረጃ ማምጣት የምችለው አሉ ከነምእመኑ ከነፓስተሩ አሉ። በተጨባጭ ማስመጣት ይችላል። አንጣቸው አሁን ላይቭ ላይ ነኝ። መች በቀጠሮ ልንገራቸውና አካባቢያቸው ጋር ይችላል። እነዛን ፓስተሮችና ምእመን አምጣቸው። እኔ ፕሮግራም ላይ እንግዳ አድርጋቸው ልጋብዛቸው። የገባቸው ቆደም ደራና በኢንተርኔት መጣው እኮ አንተ ጋር እንኳን እነሱን ያልመጣም አንተ ጋር ይኸውልህ ዲቫይን ሾው እንኳን እነሱን ያልመጣም። ለምን እንደማልመጣ ልንገርህ። እኔ ኦርቶዶክሳዊ ነኝ።
በቂ የሆኑ ዩቲዩበሮች አሉ አቶ ኦርቶዶክሳዊ። ስለዚህ ኢንተርቪው መስጠት ካለብን እነሱ ጋር ነው የምንሰጠው። በቃ ቻሌንጅ መደረግ ስለማትፈልጉ ነው ቻሌንጁ ነው ያስፈራ። ምክንያቱም እዚህ ጴንጤ ነበርኩ ያሉ እኔ ጋር መተው ምን ሆነው እንደሄዱ ስለምታውቅ ነው። አይደለም ስማኝ፣ ለምን ላይ ዩቲዩበሮች አሉ ኦርቶ ጉዳዩ ኢንተርቪው መስጠቱ አግባብ ነው። ጉዳዩ ከዩቲዩብ ጋር አይገናኝም። ጉዳዩ እውነትን ስለመናገር ነው። አዳምጠኝ ፓፓ አዳምጠኝ። የኔ ተሰንፈው ዊኑን ደመና ነው ምንድነው ያለ ወንድምየው ምንድነው ማጋ ነው ምንድነው? አዳምጠኝ። የሆነ ነገር ሲመጣ እኔ ጋር ለሆነ ሰው ሰስቶ እኔን አዳምጠኝ ዳድ። እኔ አሁንም ቢሆን ጴንጤዎች የኔ ኔትወርክ ነው ጥሩ እኮ ነው የሰማው ነው ኔትወርኬ ነው ዳድ። አሁን ቀጣዋለሁ አንድ ጊዜ ቀጣለሁ። አሁንም ቢሆን ዳድ እንዴ 11 ሺህ ምናምን እኮ ነው ያሸነፍኩ እኮ 1-0 ነው። አይ ቀጣለሁ፣ እሱን ቀጣለሁ። አንድ እቺን ነገር 1-0 ነው። ምን አልከኝ መሰለህ? አንድ ጨዋታ ብቻ እንጫወት ስል እኮ አይ አይደለም እንጫወታለን 3 ጨዋታ አልከኝ። 1-0 ሆነ እኮ ለዛ እኮ ነው። አንድማ ቢሆን ልክ ነበርክ። የኔ ኔትወርክ ነው። ጥሩ ነው። አይ ጥሩ ነው አለ። እሺ እኔን አዳምጠኝ አንድ ጊዜ። እሺ አዳምጠኝ፣ እቀጣለሁ። አንድ ጊዜ እቺን አዳምጠኝ በጌታ አንተ ጋርም ያሉ ሰዎች እኔ ጋርም ያሉ ሰዎች ጴንጤዎች እንዲያዳምጡ ስለምፈልግ በእልህ ማንም ሰው ወደ ኦርቶዶክስ እንዲመጣ አልፈልግም። በውሸት ደግሞ ሰው ደግሞ ወደ ኦርቶዶክስ ደግሞ አይመጣም። ገብቷል? ሰው ገብቶት ነው ኦርቶዶክስ የሚሆነው። ሶፊ ጌታ ምስክሬ ማለት ሰው ገብቶት ደግሞ ለታይታ አይደለም የሚሆነው ለመኖር ነው የሚሆነው። አሁን ዛሬ ጴንጤ ነኝ ያለ ከሆነ ቤት መጥቶ የሆነ ፌመስ የሆነ ሰውዬ ጴንጤ ነኝ ብሎ ወደ ጴንጤ ቢመጣ ነገውኑን ተነስቶ ኢየሱስ ክርስቶስ ይላል ብሎ እንደ ፓስተርም እንደ ነብይም የሚሆኑ አሉ። መዳናቸውን ያላረጋገጡ ሰዎች። አሁን ሰው አምኖ ተጠምቆ ይድናል ብለህ ነው የምታምነው? ሶፊ መልስልኝ። ሰው አምኖ ተጠምቆ ይድናል ወይ? ወይኔ ኔትወርክ ለምን አይድንም ትላለህ? ሰው ይድናል እኮ እንዴት አይድንም ትላለህ? ተሜ እኮ እኔን አዳምጠኝ። ሰው እስኪ ሰው አምኖ ተጠምቆ ይድናል ብለህ ነው የምታምነው ወይስ አምኖ ብቻ ይድናል ብለህ ነው የምታምነው? ቴንኪው ቅድስትዬ። ለምን ድኗል ትላለህ? ኔትወርክ ነው መሰለኝ ድኗል እያልከኝ ነው እኔ ጋር። ለምን ድኗል ትላለህ? ሰው ዛሬ ከዚህ ተነስቶ ጴንጤ ነኝ ሲል ነብይ ነኝ ብሎ መውጣት ይችላል። ፓስተር ነኝ ብሎ መውጣት ይችላል። ፓስተር ሶፊ አዳምጠኝ። ሰው ሳይጠመቅ መዳን ይችላል ወይ ነው የኔ ጥያቄ። አምኖ ብቻ መዳን ይችላል ወይ? ለምን አይድንም ትላለህ? ተሜ ይሰማሃል ወይስ ኔትወርክ ነው? ኔትወርክ ነው እንዴ? በጊዜ ኔትወርክ ይሆናል ወይ እንግዲህ እኔ ማውራው ይሰማ ይሆን? ኧረ እየሰማሁ ነው ዳድ። ወይ ወጥቼ ልግባ መሰለኝ እንደገና እንጂ እንዳገባ ትቀጣለህ። ጌታ ትቀጣለህ እኮ እንዳትወጣ አውቀህ ነው። ለምን ሰው ይድናል አትልም አንተ? እሺ አንድ ጊዜ በቃ ተረጋጋ። ተሜ ኔትወርክ ነው ወይ ፖዝ አድርገሃል? እኔ ጋር ኧረ ጌታ እውነቱን ነው። እኔ ጋር ፖዝ አድርገሃል ተሜ። ይሰማል አውቆ ነው እያሉ በጌታ ኧረ በመድኃኒዓለም ሶፊ አትቀልድ። ተሜ ሚውት ሆነ ነው ምንድነው? እኔ ጋር ድምፅህም ፖዝ ሆኗል። ይሰማ አለው እኔ አንተ ጋር አለው። ኧረ አለ በጌታ ተው ዳድ ተው። ዳድዬ አለ። እሺ አሁን ወደ ጥያቄ ይልግባ። ማን ጋር እንደሚሄድ ገብቷል። ጌታ ምስክሬ በደንብ ገብቷል ማን ጋር እንደሚሄድ ግን አልሄድም። ፐርሰናል ማንንም አታክ አድርጌ አላወራህም። በቃ አላወራህም። አንድ ሰው በዚህ የሚታወቅ ሰው በዚህ ቲክታክ የሚታወቅ በዩቲዩብ የሚታወቅ ጌታን ተቀበልኩኝ ሲል ወዲያው ፓስተር መሆን ይችላል። ሰው አምኖ ብቻ እንደዚሁ ላይቭ ላይ ጌታን አስቀበልኩ በሚል ብቻ መዳን ይችላል። ወይ ጭስ
እንደ ምንድነው ጥያቄ አልጠየኩህ? ለምንድነው ስልክ የሚደውሉልህ? ዳዲ ቆይ አንድ ጊዜ ቆይ ተረጋጋ። አሁን ቀጣሃለሁ። ሁለት ያሸንፍያለሁ። በዚህ አጋጣሚ ውዶች ጋዲሳን ቪዲዮ ለቋል። ግቡና ሪፖስት አድርጉለት። አካውንቱ ተደብድቦበታል የሱ። እኔ ደግሞ ለጴንጤዎች የሚሆን ደግሞ አዲስ መዝሙር በድሮ ማንነቴ ሰው እንዳይጠራኝ በመዝሙር ቪዲዮ ሰርቻለሁ። ግቡና ሪፖስት ላይክ አድርጉ። ዳዲ አንድ ጥያቄ ብቻ አልጠይቅህ። ቅጣት አለ። አሁን ቀጣሃለሁ። ሰው አምኖ ብቻ መዳን ይችላል ወይ? በዚህ ፕላትፎርም መጽሐፍ ቅዱስን ነው የምናየው አይደለ? ስለ እምነት ወይም ስለ ድነት ምንድነው ሰው እንዴት ይድናል? እኔን አዳምጤን በጌታ አንዴ ብቻ አዳምጤ። አልሄድም ፐርሰናል ማንንም ሰው አታክ አላደርግም። አንተን አላስነካም። በቃ አሁን አንተን አላስነካም። የጋዲን እየገባችሁ ሪፖስት አድርጉለት ቪዲዮውን ውዶች። ጋዲሳ እኔ ማንንም ፐርሰናልን አታክ አላደርግም። የሰው ልጅ በዚህ ፕላትፎርም ብቻ 7 ቁጥርም ጻፍም ይባል 1 ቁጥርም ጽፎም ሊሆን ይችላል። ግን የሆነ ሰው መጥቶ ጌታን አስቀበልኩት ተብሎ በዚህ ብቻ ድኖ ፓስተር ሆኖ ላይቭ ላይ መቀጠል ይችላል? ያ ሰው ምንም አይሰማም። የምታወራው ነገር ተሜ ኔትወርክ ነው መሰለኝ። ምን አይነት ሰው ነው? በመድኃኒዓለም ኔትወርክ የኔን እንቀሳቀሳለሁ። ኧረ ትሰማለህ፣ ጌታን ትሰማለህ። እቺን ብቻ መልስልኝ እና ከዛ ወደ ቅጣቴ ልግባ። አለ ወይ ነው አንተ ጋር ይሰማል ወይ? እንዲህ ያለው ቶፊ አለ ወይ? ኢየሱስ ክርስቶስ እኔ ጋር እኮ እንደዚህ ብለህ ነው ያለው። እኔ ጋር እንደዚህ ነው ያልከው። እሺ በቃ ወደ ቅጣቴ ልግባ። በጣም ነው የምወድህ፣ በጣም ነው የማከብርህ ሶፊ። ከቁም ነገረኛ ጋር ቁም ነገረኛ ነህ። ሁሉንም መስለህ የምትሄድ ወንድም ነህ እና እኔ ላንተ የምመኝልህ የምር ማለት ነው። ድንገት አላውቅም ሰው የቀመሰውን ነገር ነው የሚወደውና እኔ አንተ በጣም ኦርቶዶክስ ያላቸው ሰዎች መካከል አንዱ አንተ ነህ። ቢሆን ፍላጎቴ ምኞቴ ሰው የራሱ ነፃ ፍቃድ አለ። ስለዚህ ሉቃስ ላይ ያለው መዝሙርን በጣም ትዘምረዋለህ። እሱ መዝሙር ነጠላ ለብሰህ ብትዘምረው ደስ ይለኛል። ቅጣቴ እሱ ነጠላ ስጭኝ እስቲ። አንድ ነጠላ ላይ ያለች አንድ ነጠላ ነው ያለቻት፣ ደግሞ እሷም ፒንክ ናት። እሷ ጎርጊስ ሄዳ ለብሳ ትመጣለች፣ ማታ እኔ ለብሳታለሁ። እና በጣም ነው የምፈልገው ጌታ በጣም እስቲ ያረግዙልኝ፣ አንድ እስቲ አሪፍ ነጠላ ግዙልኝ። የወንድም እኔ ገዝቼ እሰጥሃለሁ። ይኸውልህ እኔ ከልደት ጋር እንመጣለን አይደል? አንተ ጋር ስንመጣ ነጠላ ይዤ ልመጣለሁ። እሺ ይኸው እቺ ፒንክ ናት፣ አንድ ነው ያለቻት እሷ። እኔም እሷን እየለበሰዋት ነው። ግን ወደ ጥያቄ ገባለሁ። ፓፓ ሲጀመር ታቡ ነጠላ አደራረግን አስተካክለው፣ እንደሱ አይደረግም። አስተካክል። እሺ ቀጥላው ነው እንደሚል። እሺ አይደለ? አንተ እኮ በርዶ አይደለም የለበስከው እኮ። ይሄ ኦርቶዶክሳዊ አማናዊ ስርዓት እኮ ነው። ስለዚህ እንደዚህ አይደል? ወንድም ሂድ በቃ አርጋ ለኔ አርግ። መጀመሪያ ስዘምር እንደዚህ አርገ እንድልዘምር አልችልም። እኔ እገዛልሃለሁ። መድኃኒዓለምን ይዤ ልመጣለሁ። ዳድ ነጠላ ይዤ ልመጣለሁ። ሶፊ ማናት ጎርጊስ የምትሄደው ይለኛል። መሲ ናታ እኔ ጋር ያለችው ልጅ። ቀጥል ወንድምየው፣ ዘምርና ወደ ጥያቄ ይገባለሁ። ዳድ እሺ። በጌታ በኢየሱስ ክርስቶስ ስም ዘምራለሁኝ። አሜን። እግዚአብሔር ያለ ዳድ ለምን እንደምትረብሸው ሶፊ? ዳድ ለምን አታዳምጠኝም? በጌታ ለምን ቅጣቱን አትቀጣም? ዘምር አላልከኝም እንዴ? አሁን እኮ ቅጣቱ ምንድነው ያልኩ? ዘምር። አረ ቅጣቱን እባክህ ሰላም ለኪም ያልኩ እባክህ ተው።
ዘምር እኮ ያልከኝ እንዳልከኝ ነው እኮ ዘምር። እሺ አሁን ቀጥላ ሶፊዬ። እሺ እውነት እኔ ዘምር ስላልከኝ እኮ ነው። እሺ ቅጣት አይደል? እሺ ቆይ ዘምራለሁ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም ዘምራለሁ። ዝማሬ ያሰማልን። መዳን በሌላ በማንም የለም፣ እንድንበት ዘንድ ከሰማይ በታች የተሰጠን ስም አንድ ነው፣ እሱም ኢየሱስ ክርስቶስ ይባላል። እስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዓለም ቤዛ ኢየሱስ ነው፣ የፈወሰኝ ጌታ ነው። መዳን በሌላ የለም፣ ምን ያምናለሁ ዘላለም። ኧረ በጌታ ዳዲ ግን ተው ግን የቀጣው ምንድን ነው? እስኪ ቅጣቱን እስኪ አስታውሰኝ። ተባረከኝ ጌታ ነው፣ መዳን በሌላ የለም፣ ምን ያምናለሁ ዘላለም። ዳዲ ኢየሱስ ነው። አትደንግጡ፣ የዓለም ቤዛ ኢየሱስ ነው። ለምን እንደምትደነግጣለህ? እባክህ እሱ ታዲያ ይሄ መዝሙር አሁን የዓለም ቤዛ ኢየሱስ ነው ብዬ በመዘመሬ ለምንድን ነው እንደ ኃጢአት የምትቆጥረው? በኢትዮጵያ ኦርቶዶክስ ስርዓቷ መሰረት አሁን ይኸውልህ እኔ የቀጣውን ብቻ በልና ሶፊንን አዳም እኔ የቀጣውን ብቻ በልና አዎ ኢየሱስ ክርስቶስ ይሄው እኔ ጋር 1400 ሰው አለ። ኢየሱስ ክርስቶስ የዓለም ቤዛ ነው። የክርስቶስ ኢየሱስ ቤዛነትና የቅዱሳን ቤዛነት አይገናኝም፣ ሊገናኝ አይችልም። የቤዛ የሆነን የተቤዠን የክርስቶስ ኢየሱስ ደም ነው። ከአባቱ ጋር የሚያስታረቀን የክርስቶስ ኢየሱስ ደም ነው። ደሙ ጉልበት ነው። ደሙ የኃጢአትን ስርን ሁሉ የበጣጠሰ ነው። የክርስቶስ ኢየሱስ ደም ቤዛችን ነው። ይሄንን የቤተ ክርስቲያን አስተምህሮ ነው። አለማወቅ ደፋር ሊያደርግ ይችላል። ዝም ብሎ ሰዎች ሊያወሩ ይችላሉ። እያወራን ያለነው አሁን ስለ ቤዛነትና ስለ ቤዥነት አይደለም እያወራው ያለሁት። ያልኩህን ብቻ ተናገር። የክርስቶስ ኢየሱስን ደም የምታቅፋፋ ሳትሆን የክርስቶስ ኢየሱስን ደም አምና ቤተ ክርስቲያን እንኳን ተተከለና ተመሰረተ ብላ የምታምነው በክርስቶስ ኢየሱስ ደም ላይ ነው ቤተ ክርስቲያን የምታምነው። ስለዚህ አትደንግጥ አንተ የክርስቶስ ኢየሱስን ቤዛነት ስታወራ ቤተ ክርስቲያን አትደንግጡ። ጴንጤዎች ኢየሱስ ጌታ ነው ስንል አትደንግጡ። ክርስቶስ ኢየሱስ ጌታ ነው፣ የጌቶች ጌታ ነው፣ የነገስታት ሁሉ ንጉስ ነው፣ የኃያላን ሁሉ ኃያል ነው። የክርስቶስ ኢየሱስን አምላክነት አምነን ለምን ቢባል መጽሐፍ ቅዱስ ሲናገር ሰው በልቡ አምኖ በአፉም መስክሮ ይጸድቃል ይላል። የምንጸድቀው የምንድነው ኢየሱስ ክርስቶስን አምላክ አድርገን ስንቀበልና ስንይዝ ነው። ስለዚህ የክርስቶስ ኢየሱስን አምላክነት አለማወቅ ለጴንጤዎች ድንጋጤ ይፈጥራል። የትኛውን ኢየሱስን እንደሚጠሩት እንኳን አያውቁምና እኛ የዳነው በክርስቶስ ኢየሱስ ደም ነው፣ የተመሰረትነው በክርስቶስ ኢየሱስ ደም ላይ ነው። ግን የቅዱሳን ቤዛነትና ደግሞ ሊገናኝ አይችልም። አትደንግጡ ጴንጤዎች፣ አትደንግጡ። እንኳን እሱ አይደለም ዛሬ ሄደ ከሱቅ ገዝተህ የምትበላበት ብር እንኳን መጽሐፍ ቅዱስ ቤዛ ብሎታል። ገንዘብን ገዢ ስለሆነ የምትገዛበት ስለሆነ ገንዘብ ቤዛ ተብሎ እናቱን ቤዛ ስትባል የሚኮረኩር ከሆነ በጣም አጋንንት አለባችሁ ማለት ነው። አትደንግጡ፣ በዚህ ጉዳይ አትደንግጡ ጴንጤዎች። ድንጋጤ ውስጥ አትገኙ። እውነት ማለት ነው። አትደንግጡ። እንኳን የጌታዬ እናት ቅድስት ድንግል ማርያም አይደለችም አንተ ከኪስ አውጥተህ እንኳን ዳቦ የምትገዛበት ብር ቤዛ ተብሏል። ስለዚህ አትደንግጡ። ይሄን እውነታው። አሁን ወደ መዝሙሩ ግባልኝ፣ ወደ ቅጣቱ ሂድልኝ። ገባለሁ። ቆንጆ አድርገህ ተሜ አብራርተኸዋል። የሆነች 10% ነው እንጂ የደባለቀው አሁን መገናኛ አደባባይ የሚሰብኩ ልጆች ነው አይምሮ ውስጥ የመጣው። አንተ ስትሰብክ ትክክለኛ የለውም። አሁን ቆይ አሁን ወደ ቅጣቱ ትክክለኛ ነው ውስጥ ሳየው አሁንም መንፈስ ቅዱስ ገና ከውስጥ እንዳልወጣ ነው የሚያሳይ። ለምን በኃይልና በስልጣን ወንጌልን እየተናገርክ ነው ያለው። አንተ ውስጥ እንደሚሰራ አምናለሁ። በጣም ቆንጆ ነው። ወደ ቅጣቱ ሂድ። እሺ እቀጣለሁ። ግን አንድ ነገር ልንገርህ፣ የኢየሱስ ቤዛነት ህይወትን መክፈል ነው።
ያው እኔ ወዳጄ ክርስቶስ ኢየሱስ ቤዛነትና ስለ ቅዱሳን ቤዛነት ልዩነትና አንድነት እያወራሁ አይደለም። አሁን ወደ ቅጣቱ ግባ። አንተ ስታወራ ቁጭ አትደንግጡ ጴንጤዎች። በይኸው በእግዚአብሔር ፊት የክርስቶስ ኢየሱስን አምላክነት ሳታምን ኦርቶዶክስ መሆን አትችልም። ኢየሱስ ክርስቶስን አምላኬ ነው ብለህ አዳኜ ነው ብለህ ፍጹም ሰው ፍጹም አምላክ አንድ አካል አንድ ባህሪ ካልሆነ አትድንም። አንዱን አምላክን በሁለት ባህሪ ከፍለኸው ጴንጤ ኮንክ ነው እንጂ ሲሆን የምትገባው ኦርቶዶክስ ኮንክ አንዱ አምላክ በአንድ ባህሪ ነው የሚገለጠው። ፍጹም ሰው ፍጹም አምላክ ነው። አምላክነትን ወይም ደግሞ መለኮትነትንና ሰውነትን የተዋሃደ ድንቅ አምላክ ነው ያለን እኛ ኦርቶዶክሳውያን። ይሄንን ብዙ አይነት የኢየሱስ ክርስቶስ አስተምህሮ አለ። እናንተ የምታመልኩትና የምታውቁት ኢየሱስ ይለያያል፣ ከኛ ጋር አይገናኝ። ስለዚህ እኔ የምጠይቅ ጥያቄ ያንን መዝሙር ተቀጣልኝ ነው። ተቀጣለው፣ ዘምራለሁ፣ ችግር የለም። ግን አንዴ ላብራራልህ። ምን አለበት አንድ ደቂቃ አንተ ይሄን ሁሉ ስታወራ ዝም ብዬ። እሺ ዳድ እቺ ቤተክርስቲያን እኮ የትህትና ቤተክርስቲያን ናት አይደል እንዴ? እቺ ቤተክርስቲያን እኮ ለሰዎች እንደዛ እንዳትል፣ እንደዛ የትህትና እያልክ ማለት ነው። ጳውሎስ ለመብቱ ተሟግቷል መጽሐፍ ቅዱስ ላይ ለመብቱ ጳውሎስ ይኸውልህ ሰው መጽሐፍ ቅዱስ ሲናገር እንደዚህ ይላል ምሳሌ ላይ ብልህ በሰነፍ ውድቀት ይማራል፣ ሰነፍ ግን ራስ ወድቆ ይማራል ይላል። አሃ የትህትና ቤተ እምነት ናት እያልክ እንደፈለክ እየጨፈለክ አትመታትም፣ እንደፈለክ እየጨፈለክ አትናገርም። ጨፈለኩኝ ቤተክርስቲያኗን እንደዛ ሳታደርግ የተሰማህን ሐሳብ ብቻ ንገረኝ። እሺ አንተ አይደለ እንደ ጴንጤዎች እያልኩ ሁላችንንም እንደልብ የምትናገረው? እኔ ኦርቶዶክስ አንተ ጴንጤ ነህ? አንተ ጴንጤ ነህ እያልኩ እኮ እኔ ክርስቲያን ነኝ። ጴንጤ ነህ ወይ ሶፊ? አንተ ጴንጤ ነህ? ክርስቲያን ነኝ። ጴንጤ ነህ አንተ? ክርስቲያን። ስለዚህ ጴንጤዎች ስላትደንግጣ አትደንግጥ። ሰው ጴንጤዎችን ደግሞ ወክላሉ። አንተ ጴንጤ ነህ ሶፊ? የተቋም ስም ጴንጤ ነህ ወይ? አንተ ጴንጤ ነህ? የት ቸርች ነህ? ምን አገባ? ምን ልታረገኝ ነው እኮ? ቸርችን ንገረኝና ማን የተከለው? የቸርቹ ባለራዕይና መስራች ማን ነው? ነጠላውንም አለብስም አውልቀዋለሁ። ትቀጣለህ። ልበስ፣ ትቀጣለህ። አክብሬ እየለበስኩኝ ልበስ፣ ነጠላውን ልበስ። ቅጣት ነው። ልበስ፣ ነጠላ ልበስ፣ ቅጣት ነው። ወደ ተቀጣ ጊፍት አምጡ ብዬ እኮ ሰተውኝ እኮ ነው እኮ ምቀጣ። አሁን ወደ መዝሙሩ ግባ። አንድ ያልተብራራልኝ ነገር ስላለ ነው። አንዴ እሱን ላውራና ትመልስልኛለህ። አንተ የዓለም ቤዛ ኢየሱስ መሆኑን አውርተሃል። የዓለም ቤዛ ገንዘብ መሆኑን አውርተሃል። የዓለም ቤዛ አላልኩም። ገንዘብ ቤዛ ነው ስለምንገዛበት፣ አውጥተን ስለምንገዛበት ቤዛ ነው ገንዘብ። ኢየሱስን ደግሞ ቤዛ ነው ያልነው ነፍስን የሰጠኝ ደም ነው ያፈሰሰው። አንተ ሶፊ ኢየሱስ ደም ነው ያፈሰሰው። እንደ አንዳንድ ፈላስፋ ሰዎች ላብ አይደለም የከፈለው፣ ደም ነው ያፈሰሰው። ነጭ ደም ብሎ ያለ አምላካችን የኛ አምላክ ነጭ ደም ነው። አንዴ ላውራ። ገንዘብ ቤዛ ነው፣ ትክክል ነው። ገንዘብ ቤዛ ነው። ሙሴ ቤዛ ተብሏል፣ እውነት ነው፣ ቤዛ ነው፣ መጽሐፍ ቅዱሳዊ ነው። የገንዘብ ቤዛነት ግን ከአንድ ነገር ረሃብህን ሊገዛልህ ይችላል። ምግብ በመግዛት ቤዛ ሰውም ቤዛ ሊሆን ይችላል። ረሃብህን እኮ ገንዘብ ምግብ ከሰጠ ቤዛ ሆነዋል። ከረሃብህ አስታግሶሃል እኮ። የኢየሱስ ክርስቶስ ቤዛነት ግን ገንዘብ አይደለም። የኢየሱስ ቤዛነት ግን ለሙሴ የተሰጠው አይነት ቤዛነት አይደለም። የኢየሱስ ክርስቶስ ቤዛነት በመስቀል ላይ ራሱን በመስጠት ለምሳሌ እስር ቤት ያለ ሰው ዋስ መሆን ይችላል? አይችልም። ዕዳ ያለበት ሰው ዋስ መሆን ይችላል? አይችልም። አየህ፣ ለዛ ነው አሁን ከኢየሱስ ውጪ ለሰው ልጆች ኃጢአት የሚባለው። አሁን የተያዝንበት ዕዳ የረሃብ ዕዳ አይደለም። የተያዝንበት ዕዳ የገንዘብ ዕዳ አይደለም። የተያዝንበት ዕዳ የዕቁብ ዕዳ አይደለም። የተያዝንበት ዕዳ የኃጢአት ነው፣ የጨለማ ነው፣ ሞት ነው የያዘን። ለሞት የሞተ ሰው ዋስ አይሆንም። አየህ፣ ለታሰረ ሰው የታሰረ ሰው ዋስ መሆን አይችልም። ለዚህ ስለሆነ ዓለም ላይ ሁሉ ለዚህ ነው መጽሐፍ እንደሚናገር እኮ ሰው ሁሉ ኃጢአትን ሰርቷል የእግዚአብሔርም ክብር ጎድሎታል አለ። ሰው ሁሉ ኢንክሉዲንግ ማርያም ማለት ነው። ኢንክሉዲንግ ኤኒ ፍጥረት
የሰው ልጅ አልገባኝም ዳዲ ከይቅርታ ጋር እዚች ጋር ያው ላይፍ ስለሆነ ነው። ማርያም ኃጢአተኛ ናት እያልከኝ ነው? የሰው ልጅ አይደለችም? አይናት ኃጢአተኛ ናት እያልከኝ ነው? ኃጢአትን ሰርታለች እያልከኝ ነው? የሰው ልጅ ሁሉ ይላል። በቃ ኃጢአትን ሰርታለች ወይ እያልከኝ ነው ወይ ማርያምን ነው? ታሜ ለምን ትደነግጣለህ? ኃጢአትን ሰርታለች አልደነገጥኩም። አይደለም ከይቅርታ ጋር ያው አሁን እዚህ ጋር ስታወራ ሰው ኃጢአትን ሰርቷል የእግዚአብሔርም ክብር ጎሎታል ይላል። አውቃለሁ። እንደሱ ከሆነ ኢየሱስ ክርስቶስ በስጋ ወራት ሰው ነው አይደለ? አዳምጠኛ። ኢየሱስም ኃጢአት አለበት? አዳምጠኛ። የሰው ልጅ ሁሉ ኢየሱስም ኃጢአት አለበት? ዳድ ኢየሱስ ከወንድ ፈቃድ አልተወለደም። ማርያም እኮ እናትና አባት አሏት። ሰው ሁሉ ስትል ኢየሱስን እንደማትከተው ሁሉ ከዛ ጋር ኢየሱስ የሰው ልጅ አይደለም። ኢየሱስ የእግዚአብሔር ልጅ ነው፣ የሰው ልጅ አይደለም እንዴ? ፍጹም ሰው ይለዋል እኮ መጽሐፍ። ፍጹም ሰው ነው፣ የእግዚአብሔር ልጅ ነው እያልኩ ነው እኮ። እስቲ ኢየሱስ ክርስቶስ ማን ነው? ቅድመ ዓለም ላይ ኧረ አዳምጠኝ እባክህ። ቅድመ ዓለም ላይ ካለ እናት የተወለደ ከአባት የተወለደ ክርስቶስ ኢየሱስ ነገረኝ። አይደለም ስታወራ እኔ አሁን ሳወራ አንተ ስታወራ እና ወደ ቅጣቱ ግን ለምን አትገባልኝም? ቅጣቱ ሜዳለ ላብራራልህ። ቆይ ኢየሱስ ክርስቶስ እኮ ከኃጢአት በቀር የሰው ልጆችን ሆኗል አይደል? ከኃጢአት በቀር ነው የሰው ልጆችን ይመስላል። በቃ እሺ፣ ድንግል ማርያም ከኃጢአት በስተቀር የሰው ልጆችን ሆናለች የሚል አምጣልኝ መጽሐፍ ቅዱስ ላይ። የለም መጽሐፉ ዝም ያለበት ቦታ ላይ ነው ያልኩህ። በቃ አባቶችን ጠይቅ። ለምን ደው ጠይቀው እዚህ ጋር መጽሐፍ ቅዱስ ያው ያስተውሉ ዘንድ ቆይ ወንድም ያስተውሉ ዘንድ አእምሯቸውን ከፈተላቸው ይላል እኮ መጽሐፍ ቅዱስ። ለምንድን ነው የሚሄደው? እንዳስተውል መጽሐፍ ቅዱስ አጠገቤ ጋር አለ። ካስተዋልክ ታዲያ መጽሐፍ ቅዱስ ካስተዋልክ ማርያም ኃጢአት የለበትም አዳማዊ ማንነት የላትም እያልከኝ ነው። አለበለዚያ እግዚአብሔር የሰው ልጅን ይዞ አልመጣም ማለት ነው። እሺ ወደ ቅጣቱ ትሄድልኝ ወንድሜ። ወደ ቅጣቱ ለምን ስትያዝ እንደገና ማጣፊያው ሲጠፋ ለምን እንደዛ ትላለህ? አይ ወንድሜ ልክ ልትሆን ትችላለህ። አሁን ያው አንተ ያወራውን ቃላቶች ስለ ክርስቶስ ኢየሱስ ቤዛነት እናውቃለን ቻሌንጅ ጀምረናል። አንተ አዳምጣ ነው ዳድ ቆይ ዳድ ወንድሜ እኔ እኮ ለምን ስለ ክርስቶስ ኢየሱስ ቤዛነት እናውቃለን። ስማኛ አሁን እኔ የጠየቁት ጥያቄ የሰው ልጅ ሁሉ ኃጢአት ሰርቷል ኢንክሉዲንግ ማርያም። እሺ ቀጥል፣ ሐሳብን ተናገር። ኢንክሉዲንግ ማርያም የሰው ልጆች ሁሉ ኃጢአት ነበረባቸው። ስለዚህ ቤዛ መሆን አይችሉም፣ ዋስ መሆን አይችሉም፣ ለሰው ልጆች ምትክ መሆን አይችሉም። እኛ ከክርስቶስ ጋር ተሰቅለናል፣ ከክርስቶስ ጋር ተነስተናል እንጂ ከማርያም ጋር አይደለም። ይኸውልህ ማርያም በመስቀሉ ስር ነበረች። ልክ ነው። ደቀ መዛሙርቱ በመስቀሉ ስር ነበሩ እንጂ አልተሰቀሉም። ልክ ነው። በመስቀሉ የተሰቀለ እሺ ስማኛ፣ በመስቀሉ በመስቀሉ የተሰቀለና ብቸኛ ቤዛና ምትክ የሆነው ኢየሱስ ክርስቶስ ነው። አደንግጥ። አሜን። አንተ አንድ ቃል ዛሬ አሁን ቆይ ስማ፣ አንድ ቃል ብቻ አይደለም ማርያም ቤዛ ናት የሚል መጽሐፍ ቅዱስ ላይ አንብብልኝ። ዛሬ ኦርቶዶክስ ሆናለሁ። አሁን ጂናስ አሁን መልካም ሶፊዬ መጀመሪያ ቅጣቱን እንዳትረሳው። ቀጣለው ይሄን መልስልኝ። ከቅጣት ይበልጣል። አሁን ከመጽሐፍ ቅዱስ ቆይ ሰማኝ። ከመጽሐፍ ቅዱስ ይኸውልህ ድንግል ማርያም ቤዛ ናት የተባለበትን ቦታ አውጣና ንገረኝ። ከዛ በኋላ አሜን ብዬ ዛሬ ሆኖ ኦርቶዶክስ ካንተ ጋር ነው የምመጣው። እኔ ድሮ ወዳችሁ ያለው ቀጥታ ነው የምመጣው። ቀጥታ ልመልስልህ ፍቀድልኝ። አምጣ። ይኸውልህ ላይቭን እንደዚህ ይዤ መኪና ውስጥ ይዤ ያለበት ነው የምመጣው። ኮል መልስልህ ወንድሜ፣ አምጣ። ኮል መልስልህ፣ አምጣ። እንደዛ የሚል ሐሳብ መጽሐፍ ቅዱስ ላይ የለም። ትልቁ ነገር ግን እኛ እባክህ ፍቀድልኝ። ሰማኛ መጽሐፍ ቅዱስ ላይ የለም ካልከኝ አይ ኦርቶዶክስ እንዳልሆን ከለከልከኝ። አይደለም እኮ እኔን ደግሞ ድሉ ስጠኝ። አሁን እኛ ፕሮቴስታንት አይደለም ወይም ደግሞ ይሄ ብቻዎችን የምንከተል አይደለንም። ኦርቶዶክስ መጽሐፍ ቅዱስ ብቻ ብላ የምታምን አይደለች። ገብቷል? ቤተክርስቲያን ትቀድማለች ከመጽሐፍ ቅዱስ ብለን የምናምን። እኔ ካንተ የወደድኩት አንዳንዶች ምን ይላሉ መሰለህ? አንዳንዶች ከዚህ ከፕሮቴስታንት አታፎራም እኮ በመድኃኒዓለም
አንዳንዶች ከኦርቶዶክስ ከፕሮቴስታንት ወደ ኦርቶዶክስ ሲሄዱ መጽሐፍ ቅዱስ ላይ የሌለውን አለ ብለው ይከራከራል። አንተ ግን መጽሐፍ ቅዱስ ባልተናገረበት ጉዳይ የለም ካለ የለም ነው ብላል። በቃ ይሄ ጀግና ነህ። በቃ በዚህ እማታስመስል ስማኝ፣ እማታስመስል የማሸቀጥ ስለሆንክ በዚህ ደስተኛ ነኝ። ካንተ ጋር ስማኝ፣ ካንተ ጋር 365 ቀን የማውራት ትግስቱ አለኝ። ለምን በቃ እንደዚህ ግባባለሁ ነኝ ከሌለ ከዛስ መጽሐፍ ቅዱስ ብቻ ብላ ኦርቶዶክስ ቤተክርስቲያን ስለማታምን ሌሎች መጽሐፍት አዋልድ መጽሐፍቶችን ስለምትቀበል እዛ ላይ ያለ ካልከኝ እቀበላለሁ። በቃ እኔ ደግሞ በቃ ዳዲ ይሄንን ነው የምልህ። ቀጥሎ ደግሞ ምን አለ መሰለ ጳውሎስ መጽሐፍ ቅዱስ ላይ ከእውቀት ከፍለን እናውቃለን ይላል እና የማውቀውን የተረዳሁትን ገብቶኝ ኦርቶዶክስ የሆንኩትን ነው ማወራ በውሸት ወይም ደግሞ አጉል አዋቂነት እንደተላበሰ ሰው አላዋቂነቴን ልገልጥል አልመጣም። ገብቷል? መጽሐፍ ቅዱስ ላይ የሌለን የለም ነው ማለት ግን መጽሐፍ ቅዱስ ብቻ ቢያላምንም ቅድም እንዳልከው ነው። እኔም አዋልድ መጽሐፎች ላይ አከብርልሃለሁ፣ እቀበላለሁ። እኔ አዋልድ መጽሐፍ አልቀበልም፣ አንተ ትቀበላለህ። ይመቸኝ። ለምንድን ነው ግን ሶፊዬ፣ ለምንድን ነው ግን የገድል መጽሐፍ ማትቀበለው? በቃ እኔ መጽሐፍ ቅዱስ ብቻ ነው። ራስህ እኮ ቅድም ነገርከው። የኔ መሰረቴ መጽሐፍ ቅዱስ ብቻ ነው። ለምንድን ነው አትበለኝ እኮ። አይ ለምን ለጠቅላላው ለማወቅ ነው። እስኪ ንገር። መጽሐፍ ቅዱስን ብቻ ስለምቀበል እኮ። ቆይ አንድ ጊዜ አዳምጠኝ። ቅጣቱን ግን ለምን ረሳው ዳድ? ቆይ አሁን እኮ ከዚህ በላይ ቅጣት አለ እንዴ? የሚገርም ነገር እኮ የተናገርኩ እኮ ነው። አንተ ለምን ነው የማትቀበለው? እስኪ ንገረኝ ለማወቅ። እንደው መጽሐፍ ቅዱስን ብቻ ስለምቀበል። መልካም። መጽሐፍ ቅዱስ ላይ ለሃይማኖት የተጋደሉ አባቶች አሉ የለም? ተጋደል ሂድና ታዲያ እኔ ምን ላድርግ? አዳምጠኝ። አማልክት ነው ብለው ጨርቁን ሲያነሱበት አረው ይሄ ክብር መጋፋት ነው ያለው። ሂድነ ጴጥሮስን ይሄ ሽባ ተነስቶ እንዲመላለስ በማን ነው ሲሉ አረ በእኛ አይደለም፣ በሰቀላችሁት ባዋረዳችሁት በሱ ግንበኞች በናቁት በማዕዘን ራስ በሆነው በክርስቶስ ነው የሆነው ነው ያለው። አየ እነሱ አንድ ቦታ የነ ጳውሎስ ገድል የእግዚአብሔር ክብር ላይ መጥቶ አያውቅም። የነ ጴጥሮስ ገድል አንድም ቦታ ከኢየሱስ ጋር ክብር ተወዳድሮ ደሙን አላክፋፋ፣ ይልቅ የኢየሱስን ደም ግሎሪፋይ ያደረገው። አሁንም ከኢየሱስ ክርስቶስ ደም ጋር እኩል የሚስተካከል ገድል አልቀበልም። ገደል ነው በቃ። የጳውሎስ ኢንክሉዲንግ ጳውሎስ እንኳን ቢሆን የጳውሎስ ገድል የጳውሎስ ተጋድሎ የኢየሱስን ደም የሚያክፋፋ ከሆነ የዳንኩበትን መዳን የሚያክፋፋ ከሆነ ገድል ሳይሆን ገደል ነው የሚቀጥለው። እኔን አዳምጠኝ። ስናወራ ከኔ ጋር አውራ ስታወራ እኮ አንድ ጊዜ አዳምጠኝ። እኔ አንድ ጥያቄ ብቻ ነው የምጠይቅህ ሶፊዬ። የቅዱሳን ገድል ከክርስቶስ ኢየሱስ ደም ጋር እኩል አድርጎ የተጻፈ ካለ አንድ አምጣልኝ። ካልሆነ ግን ሐሜተኛና ጸረ ኦርቶዶክሳዊያን ናችሁ ብዬ ነው የምቀበለው። ለምን ቢባል አንድ ገድል አምጣልኝ። አንድ ገድል። እሺ አሁን አንተ እንዳወራኸው ከክርስቶስ ኢየሱስ ደም ጋር እኩል የተስተካከለ ገድል ካለ አንድ አምጣልኝና ካልሆነ ግን ጸረ ኦርቶዶክሳዊ ይሄንን ነው የምታስተምሩት ለትውልዱ። ውሸት ነው ቤተክርስቲያኗ ላይ የሚዋሻው ነው የምለው። ቀጥል ደምዬ። ቆይ ቀጥል። ቀስበል አንዴ እኔ አሁን እንደዚህ ብናገረው ማክፋፋት ማጣጣል ስለሚሆንብኝ እኔ መናገር አልፈልግም። ይሄንን ግን ደግሞ አስፈላጊ ሆኖ ደግሞ አንተ በአንተ ሪስክና በአንተ ፈቃድ ከሆነ ግን የኢየሱስ ክርስቶስን ደም ይተካል የተባሉ ገድል ላይ እንደውም አሁን ሰሞኑን የምለቀው ኢንተርቪው አለ። አገልጋይ ያሬድ የሚባል የኢትዮጵያ ኦርቶዶክስ ቤተክርስቲያን ሰባኪ ነበረ። በጣም ብዙ የተናገራቸው ገድል ከማስረጃዎች ጋር አሉ። እኔ አሁን እዚህ ጋር ማውራት አልፈልግም። ሎጂካል ምንን በዛ ላይ ስፒሪቹዋል ነን አይደል? እስቲ ከገድል መካከል የኢየሱስ ክርስቶስ ደም ጋር እኩል የሆነ የእንትናን ጽዋ ያጠጣ ቤተክርስቲያን ይገባል፣ በእንትና መንግስተ ሰማይ ይወርሳል፣ እንደዚህ ያደረገ መንግስተ ሰማይ ይወርሳል ተብሎ የተባሉ የክርስቶስን ደም የተተካኩ ገድላት ካሉ ጻፉልኝ። እዚህ ላይ አንዴ እኔ ጋር ያላችሁ ወይ ለተሙም ጻፉልኝ። እሺ አንዴ ዝም በል ወቃሽ አለ። አንዴ ቃንስ እንስጣቸው። የተክለ ሃይማኖት የሚል አለ። ገድለ ተክለ ሃይማኖት ላይ ነው አብዛኛው የሚያነሱት። ችግር የለውም ንገረኝ። እኔ ቤተክርስቲያን የሆነ ሀሳብ ዳዲ ከይቅርታ ጋር
እሺ ያው ጻፉልህ። አንተ አንብበውና አንተ ጋር ተነጋገሩ። አይደለም እኔን አዳምጠኝ አንድ ጊዜ። ይኸውልህ እኔ ቤተክርስቲያናዊ የሆነ ሐሳብ ገድልን የምቀበል ኦርቶዶክሳዊ ሆኜ ነው ኦርቶዶክስ የሆንኩት። ገድልን የማይቀበል ኦርቶዶክስ መሆን አይችልም። ገብቷል? ገድልና ድርሳናት ግን ስህተት ሊኖርባቸው ይችላል። እሱን ደግሞ የምታስተካከል ቤተክርስቲያን አለች። ይህ ማለት አንተ እኮ ያልከው ቆይ ልንገርህ፣ አዳምጠኝ እንዳትል እስኪ አዳምጠኝ። እኔ ደግሞ ልንገርህ፣ እድሉን ስጠኝ ሶፊ፣ እድሉን ስጠኝ ላውራበት ሶፊ። የክርስቶስ ደም ጋር የማይተካከል ይኸውልህ፣ አዳምጠኝ። የክርስቶስ ደም ጋር የማይተካከል ገድል ካለ እኔ እቀበላለሁ። ይጠቅማል እኮ የእምነታቸው የእምነት አርበኛ እቀበላለሁ። እሱም በቃ ይሄንን ነው የምልህ። አንድ ጊዜ አዳምጠኝ። እኔ የማልቀበለውን ልንገርህ፣ እኔ የማልቀበለውን በተመስገን ስም ትጸድቃለህ፣ የተመስገን ጸጉር ያድናሃል ምናምን አልቀበልም። ተመስገን ቆይ ስማ፣ አዳምጠኝ። የቤተ ክርስቲያኗን ትምህርት ሶፊንን አዳምጠኝ። ውሸት ነው። ጴንጤዎች በውሸት ነው ያላችሁት። አዳምጠኝ። ቤተ ክርስቲያኗ የምታስተምረው የሚያጸድቀው ክርስቶስ ኢየሱስ ነው። እቃለቀ። ያለ ክርስቶስ ኢየሱስ ደም መዳን አትችልም። አለቀ ፓስተር። አትድንም። በማንም ደግሞ እንትን የምትድንበት የለም። የዘላለም ሕይወት የሚያሰጠው ክርስቶስ ኢየሱስን ማመንና ማመን ነው። ገብቷል? እሱን አምነህ ቤተክርስቲያን ቀኖና ስትቀበለው በውሸት ነው ቤተክርስቲያኗ የምትከሰሰው። አሁንም ቢሆን በውሸት ነው ቤተክርስቲያኗ የምትከሰሰው። እሺ አልኩኝ እኮ ተቀበልኩ እኮ ግን ተብሎልኝ እኔ የምቀበለው ልንገርህ፣ እኔ የምቀበለው ወደ ቅጣቴ ልግባ። እሺ እኔ የምቀበለው ገድል የእስጢፋኖስን ገድል እቀበላለሁ። ስለ ክርስቶስ የተወገረ የነ ጳውሎስን ገድል እቀበላለሁ። የነ ዮሐንስን ገድል እቀበላለሁ። እነዚህ ሁሉ ወደ እግዚአብሔር ወደ ክርስቶስ እንድመለከት ያደርጉኛል። አሁንም ቢሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ የእምነት አባቶችና የእምነት የተጋደሉ ሰዎች አባቶችን እቀበላለሁ። ምን ከሆኑ ገድላቸው ትምህርታቸው ወደ ክርስቶስ የሚወስደኝ ከሆነ እቀበለዋለሁ። ወደ ክርስቶስ የሚያስጠጋኝ ከሆነ እቀበል። ጥላቻ የለብኝ። ለምን የምጠላቸው? እኔ የምጠላው በክርስቶስ ደም ጋር እኩል ከሆነ የክርስቶስን ደም ይተካል ካሉ መዳኛ መንገድ ነው ካሉ አልቀበልም። መንገዱ ግን ይሁን አልቀበልም። አሁን ገብቶኝ ነው ኦርቶዶክስ የሆንኩ ስለ በይሃው በእግዚአብሔር ፊት ገብቶኝ ነው። አዳምጠኝ። መዳን ያለብን እሱ ከሆነ እኮ እኔን አዳምጠኛ ዳዲ፣ እኔን እድል ስጠኛ። እኔ ልክ አንተ ነህ። ይኸውልህ ከክርስቶስ ኢየሱስ ደም ጋር እኩል የሚስተካከል ገድል ካለ እኔም አልቀበልም። ይሄንን ደግሞ እኩል አስተካክላ የምትሰጠው ገድል ቤተክርስቲያኗ የላትም። ለምን ካልከኝ ቤተክርስቲያኗ የተመሰረተችው ራሱ ዋናው መሰረቷ ኢየሱስ ክርስቶስ ነው። ሶፊዬ፣ ያለ ኢየሱስ ክርስቶስ ቤተክርስቲያኗ አልተመሰረተችም። ስለዚህ ይህ ከክርስቶስ ኢየሱስ ደም ጋር እኩል የሚስተካከል ነገር ካለ እኔ አልቀበልም። እንኳን እኔ ያለም ቤተክርስቲያኗን ቀጥሉበት የምትለው አይደለም። ይኸውልህ ለዚህም ነው የማይሳሳተው የማንደራደርበት ነገር ያለችው መጽሐፍ ቅዱስን ነው ቤተክርስቲያኗ። ገብቷል? ሊቃውንቶችም ሆኑ ሁላችንም የምናውቃቸው ዲያቆን ያረጋል አበጋዝ ምን አሉ? ገድላትና ድርሳናት የሃይማኖት መከራከሪያ አይደሉም። የሃይማኖት መከራከሪያ የቤተ ክርስቲያኗ መጽሐፍ ቅዱስ ነው። ይህ ማለት የማይሳሳተው መጽሐፍ ቅዱስ ነው። ግን ገድል እንዲጠላ የተደረገው ፕሮቴስታንት ጋር ምንድነው ካልከኝ እውነተኛ ገድልን የሚጋደል አባት ስለሌለ ወይም ደግሞ ክርስቶስ ኢየሱስን አገልግሎ ለክርስቶስ ኢየሱስ የኖረ ለክርስቶስ ኢየሱስ የሞተ ለክርስቶስ ኢየሱስ ዋጋ የከፈለ ጀግና አባት ስለሌለ ለዚህም ነው ገድል የሌላቸው። ኦርቶዶክሳውያን ጋር ግን ስትመጣ ግን ለክርስቶስ ኢየሱስ ኖረው ለክርስቶስ ኢየሱስ የሞቱ ክብራቸውን ለክብሩ የሰጡ ክብራቸውን ደግሞ ለክርስቶስ ኢየሱስ ክብር አሳልፈው ሰጥተው በመንግስተ ሰማያት ክብሩን ሰጥቶ ወደ ቤቱና ወደ እቅፉ ያቀፋቸው አባቶች የነሱ ገድልን እንቀበላለን ነው። ለዚህም ነው ፕሮቴስታንት አባት ስለሌላቸው ገድል የላቸውም። እውነተኛ ተጋዳይ ሃይማኖታዊ ተቋዳምጠኝ እውነተኛ ሃይማኖታዊ ተጋዳይ አባት ስለሌላቸው ገድል የላቸውም። ኦርቶዶክስ ተዋህዶ ደግሞ ስትመሰረትም በክርስቶስ ኢየሱስ ስለሆነ ያመጡትም እነ ጳውሎስ ስለሆኑ እያለ ስለሆነ በአባቶች መደዳ ስለመጣ አባት ስላለ እውነተኛ ገድል እንደጋደሉ ጻድቃኖች አሉ። እነሱን
እንዘክራለን። በቃ አለቀ እንጂ እናመልካለን። እንግዲህ ፕሮቴስታንቶች አባቶች ስለሌሏችሁ ነው ገድል የሌላችሁ ብላችኋል። አባቶች አሉን። ሲጀምር ማነው አባት? እነ ጳውሎስ እነ ጴጥሮስ። ጳውሎስ ጴንጤ ነው ወይ? አንድ አዳምጣ በእናትህ። ጳውሎስ ጴንጤ ነው ወይ? አንድ አዳምጣ እንዴ! ቆይ አዳምጣ። እነ ጳውሎስ ከዛ ደግሞ እዚሁ በምታውቃቸው ከፈለክ እና አባባ ኪዳሞ እና አባባ ዋንዳሮ ግን ቆይ ስማኝ፣ አንድ አዳምጣ አቦ አዳምጣ። በቃ አንተ ማወቅ ይጠበቅብሃል። አታውቃቸው? አባባ ኪዳሞ እና አባባ ዋንዳሮ እነ ፓስተር ተስፋዬ ጋቢሶ እነ ጋሽ ታምራት ኃይሌ እነ ፓስተር ቤተ አረሱንቱን ልጥራ ልትል ቆይ ታምራት ኃይሌን ያዝልኝ፣ ታምራት ኃይሌን ያዝልኝ። ላውራት እሳቸው ያሉትን አንዴ ቆይ አንድ አምጥ በጌታ ቦ ምን አለበት ብትሰማ። አንተ ስታወራ ዝም አላልኩም እንዴ? ግን የኛ አባቶች ልዩነቱ ምን መሰለ? እኛ ገድልኮተን አለኮ ታምራት ኃይሌ አንድ አዳምጠው ይኸውልህ፣ ዱቄት ሆነ ጴንጤ እኮ አሉ እኮ ራሳቸው ናቸው። አሰማለሁ ቪዲዮ። እሺ ቆይ አንድ አዳምጥ፣ በተራ እናውራ። እሺ እንጨቃጨቃለን እኮ አንዴ ደግሞ በተራ እናውራ፣ ከዛ ደግሞ አንድ ላይ እናወራለን። ይኸውልህ ነገር ግን እኛ ለእነዚህ አባቶቻችን ገድል ብለን መጽሐፍ አልጻፍንላቸውም። ገድል ብለን ያማልዳሉ ብለን አልጻፍንላቸው ስትል ገድል እነሱ ምንድናቸው መሰለ? የአባቶቻችን ናቸው፣ የተጋደሉ ናቸው፣ በብዙ ዋጋ የከፈሉ ሰዎች ናቸው። እንወዳቸዋለን፣ እናከብረላቸዋለን። ስማ ለምን እንደሆነ ልንገራ። ፓስተር ታምራት እጅ ጭነው ይጸልዩልሃል? እስኪ ንገረኝ። ቆይ አንዴ አዳምጥ። ምን እጅ ጭነው ይጸልይልሃል? ለምን እጅ ጭነው ይጸልይልህ? ቆይ አንዴ አዳምጥ እስቲ፣ አዳምጥ በእናትህ። ጻድቅ ዋጋው የት ነው? ንገረኛ። አንተን ያመጣው ጥያቄውን ራስህ መልሰው። እሺ አታውቀውም ማለት ነው። ጻድቅ ዋጋው በሰማይ ነው። እሺ ስለዚህ እኛ በሰማይ ስለሆነ ዋጋቸውና ብድራታቸው፣ ለዚህ ነው እኮ ብድራታቸውን ትኩር ብለው ተመልክተው ነው የሚለው። እኔ መጽሐፍ እንድጽፍላቸው አይደለም ዋጋ የከፈሉት እንጂ በህይወት ቅጣት ወደ ቅጣቱ ግባ። ላውራላ ወደ ቅጣቱ በቃ ወደ ቅጣቱ ጨረሱ። ሌላ ሀሳብ ወደ ቅጣትህን ግባ። አሁን ዘምርልኝ፣ ታብታብ አድርጉልኝ። 3000 ገብቼ ድጋሚ ደግሞ ልቅጣው። ነጠላ ለበስና ተቀጣልኝ። ቅጣት ሰላም ለኪን ዘምርልኝ ሙሉን። ከዛ ሰላም ለኪን ዘምር፣ ታብታብ አድርጉልኝ። 3000 ልግባ አንድ ጊዜ 3000 ታብታብ ዘምራውን ወደ ቅጣቱ። በአብ በወልድ በመንፈስ ቅዱስ አንድ አምላክ ስም እዘምራለሁ። የሰላም ንጉሥ የሆነው ኢየሱስ፣ የሰላም አለቃ፣ ድንቅ መካር፣ እንግዲህ አጋንንቶች ሁሉ የሚንቀጠቀጡለት ስም። አጋንንቶችና 3000 ልግባ። አንዴ ልዘምር እኮ ነው። አትግባብኛ በመሃል ወንድሜ። ሰላም ለኪን ዘምር ነው። ሌላ እኔ ምንም አላልኩም። አትደንግጥ። ሰላም ለኪን ልዘምር። ታዲያ ኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ስርዓት አላት። ዝም ብለህ ዘው ብለህ አትዘምርም እኮ ኮሽ ታብታብ በማታባት በላ ልዘምር እየተዘጋጀው። ከዛ እሺ አበባ ስጡኝ፣ አበባ በል። ወደ ቅጣቱ ግባ። የሰላም አለቃ ድንቅ መካሪ የሆነው ኢየሱስ ክርስቶስ ጌታችንና መድኃኒታችን። 3000 መሙላት አለብኝ። ቴንክ ዩ። መዝሙሩን ስጀምር እኔ አቆማለሁ። መዝሙሩን ጀምር። 3000 ወደ ቅጣቱ ግባው። ድንቅ መካር ኃያል አምላክ 3000 መግባት አለብኝ። ሂዱ ቶሎ በሉ። አሁን ዘምራለሁ። አሁን አንድ ጋላክሲ አጋንንቶች የሚንቀጠቀጡለት ስም። አንድ ጋላክሲ 3000 አጋንንት በኢየሱስ ስም ብቻ ነው የሚወጣው። አጋንንት በኢየሱስ ስም ብቻ ነው የሚወጣው። በሽተኞች በኢየሱስ ስም ብቻ ነው የሚፈወሱት። በመላኩ ገብርኤል ስም የሚፈወስ በሽታ የለም። በመላኩ ገብርኤል ስም የሚወጣ አጋንንት የለም። በድንግል ማርያም ስም የሚወጣ አጋንንት የለም። አጋንንቶች የሚንቀጠቀጡለት ስም አንድ ነው፣ እሱም ኢየሱስ ይባላል። ወደ አብ የቀረብንበት ወደ አብ የምንገባበት ስም ኢየሱስ ነው። ከኢየሱስ ውጭ ሌላ ማንም የለም። እንድንበዛ የተሰጠን ስም ኢየሱስ ነው። ወደድክም ጠላህም ጆሮ ያለው ሁሉ ስማ። አዋጅ አዋጅ አዋጅ! ወደ ቅጣቱ ግባ ዳድ፣ ወደ ቅጣቱ ግባ። በስሜ የምትለምኑትን ያለው በገብርኤል ስም አላለም፣ በሚካኤል ስም አላለም፣ በድንግል ማርያም ስም አላለም፣ በጳውሎስ ስም በስጢፋኖስ ስም አላለም። እነዚህ ጀግና የወንጌል አርበኞች ናቸው። ነገር ግን አብ ጸሎትን የሚሰማው በክርስቶስ ኢየሱስ ብቻ ነው። ከኢየሱስ ውጭ መድኃኒት የለም። እንድንበሰድ የተሰጠን ስም ኢየሱስ ነው። ከኢየሱስ ውጭ ሌላ የሰላም አለቃ የለም።
ይሄ ሰላም ለኪ ያላት ቅዱስ ገብርኤል ነው። ከኢየሱስ የሆነ ሰላም ነው ሰላም ያለው ሌላ ሰላም የለም። ወደ ቅጣቱ ግባ ወንድሜ። መዳን የምትፈልግ ከሆነ መትረፍ የምትፈልግ ከሆነ ኢየሱስ ነው የሚያድን። ወደ ቅጣቱ ግባ። ኢየሱስ ነው መድኃኒት። ኢየሱስ ነው ኃያል። ኢየሱስ ነው ድንቅ መካር፣ የሰላም አለቃ። ለሰዎች ሁሉ አሰማኝ ወደ ቅጣቱ ግባ። 3000 አስገባ። ለሙስሊሙም፣ ለኤቲስቱም፣ ለኦርቶዶክሱ፣ ለፕሮቴስታንቱ፣ ለነጩ፣ ለጥቁሩ፣ ለወንዱ፣ ለሴቱ ራሱን አሳልፎ የሰጠ ኢየሱስ። አይሁድ የለም፣ ግሪክ የለም፣ ጨዋ የለም፣ እስኩቶ የለም። ዛሬ ሁሉ በክርስቶስ ኢየሱስ አንድ ያደረገ ያስታረቀ ኢየሱስ ይባላል። ከኢየሱስ ውጭ ሌላ ስም የለም። ከስም ሁሉ በላይ የተሰጠው ስም ኢየሱስ ነው። ይሄ ኢየሱስ ሲነሳ የሚያንዘፈዝፍ፣ ይሄ ኢየሱስ ሲነሳ የሚያርገፈግፍ፣ ይሄ ኢየሱስ ሲነሳ እውነት ነው። ስሙን አትችለውም። ለምን? ስሙ ከስሞቹ በላይ ነው። ብዙ ጀግኖች አሉ በኢትዮጵያ ምድር፣ በኦርቶዶክስ ቤተክርስቲያን በለው በፕሮቴስታንቱ በለው ለእምነታቸው ዋጋ የከፈሉ አርበኞች፣ ድንቆች፣ የወንጌል ሰዎች አሉ፣ እናምናለን። ነገር ግን አይማልዱም፣ ነገር ግን አያድኑም፣ ነገር ግን አጋንንት በእነሱ ስም አይወጣም። አዳኝ ኢየሱስ ክርስቶስ ነው። እናከብራቸዋለን፣ እንወዳቸዋለን። የዘላለም ሕይወት የከፈለልኝ ማንም ቅዱስ የለም። ከዚህ ውጪ የዘላለም ሕይወት የከፈለልኝ ጻድቁ የሆነው ክርስቶስ ኢየሱስ ነው። ለኦርቶዶክስ አዳኙ ኢየሱስ ነው። አሁን ወደ ዛሬም የወንጌል አርበኞች አሉ፣ ዛሬም ጀግኖች አሉ። ወደ ቅጣቱ ግባ። ዛሬም ለወንጌል ራሳቸውን አሳልፈው የሰጡ አሉ። በየትኛው በኢትዮጵያ ኦርቶዶክስ ቤተክርስቲያን በቀደም አባ ገብርኤል ናላያቸው የሚገርሙ የወንጌል ጀግና፣ ነገር ግን እሳቸው አያማልዱ። የወንጌል ጀግና ናቸው። የወንጌል መልእክተኛ ናቸው። የወንጌል አምባሳደር ናቸው። የክርስቶስ አምባሳደር ናቸው። እንደራሴዎች ናቸው እንጂ አማላጆች አይደሉም። በአባ ገብርኤል ስም መንፈስ የለም። በአባ ገብርኤል ስም የሚማለድ አማላጅነት የለም። እባክህ እስቲ እባክህ ጀግኖች የወንጌል አርበኞች ናቸው። ሞት ቢመጣ ሞት ቢሆን አንገታቸውን የሚሰጡ ጀግና አባቶች ግን ናቸው። ይሄን አምናለሁ። እሺ በቃ ወደ ቅጣቱ ግባ። ሰላም ለኪን ዘምርልኝ። ሰላም ለኪን ዘምር። እግዚአብሔር መንፈስ እውነት ቃተተ በውስጤ። እሺ በል ወደ ቅጣቱ ግባል። ሰላም ለኪን ዘምር። ፉ ቲ ዘምር ሶፊ። አሁን ቀጥታ 3000 ከገባ 2 ያሸነፈ ያለው ግን አሁን ከገባው ራሱ ቀጣል። ሰላም ለኪን ዘምር። ሰላም ለኪ የሚለውን መጽሐፍ ቅዱሳዊ ቃል ነው። ሉቃስ ወንጌል ላይ ያለ ነው። ትክክለኛ ነው፣ እውነተኛ ነው። መልአኩ ቅዱስ ገብርኤል ለድንግል ማርያም ያቀረበው ሰላምታ ነው። አሁን ይህንን መዝሙር ለመዘመር ፈለግኩና በውስጤ ሳስብ ማርያም የለችም፣ አትሰማኝም። ከፈለግኩ ተመስገን ነው ወዳጄ። ያውልኝ አሁን ሶፊ ያን እግዚአብሔር ከፈለግኩ ተመስገን ሰላም ለኪ ልበል፣ ተመስገን ሰላም ለኪ ልበል። አሁን ማርያም አሰማኝም፣ ሰላም ለኪም ልላት አልችልም፣ የለችም። ስለዚህ ተነጋገርን እኮ ሶፊ ብሎናል። ቆይ ለምን ደሞ አታዳምጠኝ? ተመስገን ሰላም ለኪ ልበል። በቃ ከፈለክ በቃ ኳይ ምን ማለት ነው? እኔ እናቴ ናት፣ እኔ አጽናኜ ናት። አንተ ሰላም ለኪ ልበል። ሰላም ላንተ ይሁን። ለእኔ እናቴ ናት፣ ለእኔ አጽናኜ ናት። ከከበደ ላምጣት ማርያምንና ነው ሰላም ለኪ ይምላት። ይኸው ለእኔ አጽናኜ ናት። ይኸው አንተ ገና ከሄድክ 3 ወር አይደል? የድሮዎች ኦርቶዶክስ ይኸው ለእኔ አጽናኜ ናት። ለአንተ ይከበድ። ይኸው አጽናኜ ናት ለእኔ። ይኸው ገባኝ። የድሮዎቹ እንኳን ይሄ ምስል የላቸውም። እኔ ተሰማኛለች። በቃ አንተ ዘምረው መዝሙሩን። እኔ ተሰማኛለች፣ አንተ ዘምረው። አሁን እሷ ትሰማለች፣ እኔ ስል ትሰማኛለች። ምን አገባ? ዘምረው አልኩ። ቅጣት ነው የቀጣው። ዝም ብለህ ብቻ ተቀጣ። እኔ ተሰማኛለች፣ ዘምረው። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ የገብርኤል ድምፅ ተሰማ ተሰማ፣ የገብርኤል ድምፅ ተሰማ ተሰማ፣ የመላኩ ድምፅ ተሰማ። ሰላም ለኪ እያለ ሰላም ለኪን እያለ ሐርና ወርቆን ስታስማማ
የገብርኤል ድምፅ ተሰማ ተሰማ የገብርኤል ድምፅ ተሰማ ሳሰማ የመላኩ ድምፅ ተሰማ እና እሺ የት አለ መልስ? በቃ ስጦታ ሰጣለሁ፣ ይዤ እመጣለሁ። ይሄን ስጦታ ሰጣለሁ ለኔ ነው ያልኩህ። አሁን ይኸውልህ መንፈሳዊ ነገር ለአንዳንዶች እብድነት ነው የሚመስላቸው። መንፈሳዊነት ለምን ቢባል መንፈሳዊ ስትሆን አእምሮ የሌለህ የሚመስላቸው ሰዎች አሉ፣ ለአንዳንድ ሰዎች እና መንፈሳዊነትን የመሰለ ግን ፍጹም ጤንነት የለም። እና እኔ በክርስቶስ ኢየሱስ የዳንኩኝ መንፈሳዊ የሆንኩ ልጅ ነኝ። በክርስቶስ ኢየሱስ አመንኩ ብዬ ተቀበልኩ ነኝ። አንድ ጊዜ ኔትወርክ ከተስተካከለ አንድ ነገር ልንገርክ። ማርያምን ማመን ወይም ደግሞ ማርያምን ትሰማኛለች ብሎ ማመን እንትን ነው። ይሄ ምን ልበልህ ሶፊ፣ ኔትወርክ ጥሩ ከሆነ እቺ ነገር ልበል። ስለ ማርያም አውራ ካልከኝ በይሃው በእግዚአብሔር ፊት አውራ ፈቅጃለሁ። ማርያምን እንዴት ትሰማሃለች ተመስገን ካልከኝ ማመን ነው። ማመን ለምሳሌ ያክል እንዴት እነሆ ድንግልም ትጸንሻለች ሲል እንዴት ያለ ወንድ ዘር እንዴት ሴት ልትወልድ ትችላለች ብዬ ይሄንን ማመን ያልከበደኝ ሰው እነሆ ድንግልም ጸንሻለች ተብላ ያለ ወንድ ዘር እንዴት ሴት ልትወልድ ትችላለች ብዬ አመንኩ። ተምዬ ልክ ነው። እምልልህን ቃል አዳምጠኝ። ብዙ እንድታወራ ፈልጌ ነው። አንተ ያልከው ልክ ነው። አሁን እቀበለዋለሁ። ልክ ነህ እኮ በማመን ነው። መጽሐፍ ቅዱስ ግን የሮሜ መጽሐፍ ምዕራፍ 10 ላይ እምነት ከመስማት ነው፣ መስማትም በእግዚአብሔር ቃል ነው ይላል። አሁን ያልከው ቆይ ድንግልም ትጸንሳለች ስትል አሁን የዘመርከው መዝሙር ከቃል ውጪ ነው። ቆይ ድንግል አሁን የዘመርከው መዝሙር ከቃል ውጪ ነው። ቆይ አዳምጠኝ። ድንግል ትጸንሳለች አይደለም፣ ድንግል ትጸንሳለች ወንድ ልጅም ትወልዳለች ስትል መጽሐፍ ቅዱስ አንብበን ያመንከው። ማርያም ትሰማኛለች ያልከውን ከየት አንብበ ነው? እስቲ ማርያም አንድ ቦታ አንድ ሰው የሰማችሁን አንድ ቦታ አምጣልኝ። አንድ አንዳንዴ በቃ ቢሎጂካል ወደ ማርያም ጸልየው ከመጽሐፍ ቅዱስ ከሐዋርያቱ መካከል ሊሆን ይችላል። መጽሐፍ ቅዱስ ውስጥ ከተገለጡ ከተጻፉልን ለትምህርታችን ከተገለጹት መካከል ሊሆን ይችላል። አንድ ቦታ ቅድስት ድንግል ማርያም የሰዎችን ጸሎት ሰምታ የመለሰችበትን አንድ ቦታ መልስልኝ። ቀጥል፣ አውራ። መልካም። እኔ በምን አምናለሁ መሰለ ዳድ፣ አሁን አንተ ጋር ኢየሱስን አሁን አንተ አታውቀው። እሺ፣ እንኳን አንተ አይደለህም ጀማሪው ሉተርም አያውቀውም ኢየሱስን። እሺ፣ ኢየሱስን ቢያውቀው ኖሮ ክብር ይኖረው ነበረ። ለምን ቢባል በራልኝና ተገለጠልኝ ያለው ሽንት ቤት ነው። ስለዚህ ኢየሱስን እንኳን ልጆች እኳይ ስለ ማርያም ልነግርህ ነው። እኔ እንዴት እንደገባኝ እኮ ላስረዳ ነው። እንኳን የእናቱ የገባህን አትንገረኝ፣ ከመጽሐፍ ቅዱስ ንገረኝ። ይኸው እኮ ልነግርህ ነው፣ ላስረዳ ነው። አንድ ጊዜ መጽሐፍ ቅዱስ ክፈት። እሺ፣ መጽሐፍ ቅዱስ ክፈት። አንድ ጊዜ ላስረዳ። ክፈት መጽሐፍ ቅዱስ። ስለ ክርስቶስ ኢየሱስ አታውቅም፣ ላስረዳ። መጽሐፍ ቅዱስ ክፈት እኮ መጽሐፍ ቅዱስ ክፈት። ይኸውልህ አንድ ልጅ ምን አለ መሰለህ ዳድ፣ ክፈት መጽሐፍ ቅዱስ እናውራ ሲባል ቆይ አዳምጠኝ። አንድ ልጅ አለ በዚህ ፕላትፎርም ሁሌ ኢየሱስ ላይ ነው ማውራት የምፈልገው፣ ኢየሱስ 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 የሚል ልጅ ችግር የለውም አለው የኔ ጓደኛ ፈለገ አትናቴዎስ። እስኪ ስላሴ ላይ እናውራ ሲለው እኔ ስላሴ ምን ይሰራልኛል ኢየሱስ ላይ እናውራ አለ። ልክ እንደዚህ ሉተር ግራ ተጋብቶ መዳን የሚችል የሚመስለው አብንና መንፈስ ቅዱስን ክዶ ልጁን ብቻ አቀበላለሁ ያለ ሰውዬ አለ። እኔ ይመስላልኛል ስላሴ። እኔ ስለ ሉተርን ካገኘው ከሉተር ጋር ተነጋግረን እኮ ልነግርህ እኮ ነው። የኔ ክርስትና የጀመረው ከኢየሱስ እንጂ ከሉተር አይደለም። እኔ አላቆም ሉተር ከኢየሱስ እንዴት? እስኪ ማስረጃ አስጠኝ። ከኢየሱስ የጀመረው በአንጾኪያ ኢየሱስን አመኑ። በአንጾኪያ መጽሐፍ ቅዱስን ማን ሰጠ? መጽሐፍ ቅዱስ ኧረ በጌታ እንደ ያዳምጥ ብና ለብደም ብታዳምጥ አውልት ማን ሰጠ መጽሐፍ ቅዱስ? ጠይቀኝ፣ ገዝቼ ነው እኮ ለሚሸጡት ሰዎች ማን ሰጣቸው? ጠይቃቸው የገዙት። እኔ እንጃ፣ እኔ ከሸጡት ነው የገዛሁት እኮ። እኔ መጽሐፍ ቅዱስ ሰጪ አካል አለኝ። ስለዚህም ነው እናቱ እንደምትሰማኝ ያመንኩት። አየህ፣ እናቱ እንደምትሰማኝ ያወቁት የነገረኝ አካል ትክክለኛና እውነተኛ ስለሆነ ነው። ለምን ቢባል
ሕያው ስለሆነች እሺ ተሙዬ እመቤታችን ድንግል ማርያም ሕያው ስለሆነች ዘላለማዊ ስለሆነች መጽሐፍ ቅዱስ በግዕዝ አልተጻፈም። መጽሐፍ ቅዱስ በአማርኛ አልተጻፈም። መጽሐፍ ቅዱስ የመጣበትን ማን ነገረ? ማን ነገረ? አንዴ ተሙ አዳምጣ። በእናትህ ምንድን ነው መጽሐፍ ቅዱስ የመጣው ከየት ነው? የጻፉት እነ ጳውሎስ ናቸው የጻፉት። የኔ ጥያቄ እኮ ጳውሎስ መጽሐፉን ማን ነገረ? ቆይ መጽሐፍ ቅዱስ ነው የነገረኝ እንዴ? ማን የነገረኝ? መጽሐፍ ቅዱሱ ራሱ ከየት መጣ? ማን ሰጠ እያልኩ ተተርጉሞ ነው ከዕብራይስጥ። ማን ነው የተረጎመ? ከዕብራይስጥ ከግሪክ በአማርኛ እኮ መጽሐፍ ቅዱስ ከዕብራይስጥና ከግሪክ እንደመጣ ማን ነገረ? በአማርኛ ተተርጉሞ። በአማርኛ መተርጎሙ ማን ነገረ? አማርኛ ተጽፎ ሳይ ማን ነገረህ ነው ጥያቄ። በአማርኛ ተጽፏል። ያየው ምን መንገር እኮ ማን ነገረህ? ማን ሰጠህ? አሁን ይሄ የይኸው የእግዚአብሔር ቃል ነው እስትንፋሰ እግዚአብሔር ነው ብሎ መጽሐፍ ቅዱስን ማን ሰጠ? ማን ነገረ? እሱ የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ መጽሐፍ ቅዱስ ማህበር የእግዚአብሔር ቃል መሆኑን ማን ነገራቸው? የኢትዮጵያ መጽሐፍ ቅዱስ ማህበር የኢትዮጵያ መጽሐፍ ቅዱስ ማህበር መቼ ዓመተ ምህረት ነው የተመሰረተው? 54 ከ1954 በፊት እግዚአብሔር ነበር አልነበረም? ነበረ። እግዚአብሔርን በምን ያመልኩት ነበረ? በምን የትኛው ቃል ነበር ሲጠቀሙበት የነበረው? በግሪክ በዕብራይስጥ መኖሩን ማን ነገራቸው? መጽሐፍ ቅዱስን ለግሪክና ለዕብራይስጦቹ። ግሪኮቹ ዕብራይስጦቹ እነሱ ሲጀመር ያው ጴንጤ ቅድም ላይም ብያለሁ አባት የለውም ስለው በምክንያት ነው። አሁን ሲጠራ አጎቱን ነው የሚጠራው። አጎቱ ራሱ ከማን እንደተወለደ አያውቅም። አዳምጣ ተሙይ ልንገርህ። ቆይ ተነገር ዕብራይስጥ ግሪክ 1954 ምናምን አትበለኝ። መጽሐፍ ቅዱስን ማን ሰጠ? ለአንዲቷ ቤተክርስቲያን መጽሐፍ ቅዱስን ማን ሰጣት? ተሙይ ቆይ አለ አንድ ነገር አዳምጥ። ኢትዮጵያ ውስጥ እስልምና ብትል ክርስትና ሁሉም የመጣ ነው። ዋቄ ፈታ ብቻ ነው አገር በቀል ሃይማኖት። እኔ ምን አገባኝ? እኔ አገር በቀለ አገር አልበቀለ እኔ ምን አገባኝ? እኔ የምጠይቅህን ብቻ መልስልኝ። እኔ ክርስቲያን ነኝ። ዋቄ ፈታ አማኝ አይደለም። እኔ በክርስቶስ ኢየሱስ ያመንኩኝ ክርስቲያን ኦርቶዶክስ እና መጥቶ ተቀበለ ነው። ኦርቶዶክስም የመጣ ነው፣ ሙስሊምም የመጣ ነው፣ ኤምኤም የመጣ ነው። ሁሉም አዳምጠኝ። አገር አቀፍ ዓለም አቀፍ ምናምን አትበል። ዓለም አቀፊቷ አንዲቷ ቤተክርስቲያን መጽሐፍ ቅዱስ ማን ሰጣት? ለምን መሰለ እንደዚህ ያልክ? ተቡይ መጽሐፍ ቅዱስ በአማርኛ ሲጻፍ የኢየሱስ ታሪክ እንዳለ እዚህ ኢትዮጵያ ውስጥ የተፈጸመ መስሎ ነው እኮ አንተ። ጳውሎስ ኢትዮጵያዊ አይደለም። እኔ ጳውሎስ ኢትዮጵያዊ ነው መቻልኩኝ። እኔ አላልኩም፣ አልወጣኝም። ስለዚህ ኢትዮጵያዊ ነው። ሁሉም የመጣ ሃይማኖት ነው። እኔ መቻል እኔ ምን አገባኝ? መጣ አገር በቀል እንትን ወረርሽ አትበለኝ። ያውልህ ጴንጤዎች ይሄ ክርስቶስ ኢየሱስ ዘርን ሊዘራ ወጣ የሚለውን ልንገርህ፣ አንድ ተርጉም ልንገርህ። ዘርን ሊዘራ ወጣ ይላል። ያም ዘርን ሊዘራ ሲወጣ መልካሙ ገበሬ ካረሰ ካለሰለሰ በኋላ ዘሩን ይዞት ሲሄድ አንደኛው ዘር ድንጋያማ ቦታ ላይ ወደቀ፣ አንደኛው ዘር መንገድ ላይ ወደቀ፣ አንደኛው ዘር እሾሃማ ቦታ ላይ ወደቀ። ሌላው ይዞት የነበረውን ዘር ግን ያ መልካሙ ገበሬ ዘራው። ሲዘራው አንዱ 30 አንዱ 60 አንዱ 100 አፈራ። ልክ እንደዚህ መንገድ ላይ የተዘራው ዘር አዋፋቶች መጡት፣ በሉት፣ ሄዱ። ድንጋያማ ቦታ ላይ የተዘራው ዘር ጭንጫ ነው፣ አላበቀለም፣ ምንም አላደረገም። ሶስተኛው ግን እሾሃማ ቦታ ላይ ግን የተዘራው ዘር ግን ተዘርቶ ሊያብብ ሊፈካ ሲል ያዘው እሾሁ። ልክ እንደዚሁ እናንተ ምን ላይ እንደተዘራችሁ አታውቁ። እኔ ኦርቶዶክሳዊ ነኝ ስል ዘሪው ዘርን ስለዘራ መልካም ልብ ስላለኝ እዛኛው ቦታ ላይ ሄድኩ። አሁን አንተ ግን የትኛው ዘር ላይ እንደተዘራ ራሱ አታውቅም፣ ማን እንደዘራህም አታውቅም። ልክ እንደዚህ ጴንጤዎች አባት ሲባሉ የላቸውም፣ ግን አባቶች ብለው መጥቀስ ችግር የለባቸውም። እነማን ናቸው አባቶች? አባት የለም። ኢትዮጵያዊ በቀል አገር በቀል የሆኑትን ፓስተር ታምራትን ጠራልኝ። ፓስተር ታምራትን ስጠራልኝ ፕሮቴስታንቲዝም ዱቄት ሆነናል፣ ተበታትነናል፣ ተለያይተናል። እንደ ዓለም እንኳን 64,000ና ሳይንስ አጥንቱት 64 ያክል ተበታትነናል። እንዴት እንሰብሰብ ያሉ አባት ናቸው። እሳቸውን የሃይማኖት መስራች ልትላቸው አትችል። አባት አለ። ሉተር እንኳን ግራ ገብቶት እንኳን ኢየሱስ ክርስቶስን ግራ ገብቶት ስላላወቀው መጠራት ያለበት ቦታ እንኳን መጥራት አቅቶት ክብር ለሚገባው አምላክ እንኳን ክብር ሳይሰጥ ሽንት ቤት ቁጭ ብዬ ነው
ጨረስከውን? ተሙዬ ምነው ሽንት ቤት ብርቅ ሆነብህ? ሽንት ቤት ትላለህ ምንድን ነው? የኔ ጌታ በጣም እንዴ እንኳን እሷ እኔ በነገራችን ላይ ፕሮቴስታንቲዝም አንደኛውም ራሱ በዚህ ሚዲያ ምን አለ ኢየሱስ ቺቺኒያን ያገኘኛል። ከሽንት ቤትና ከቺቺኒያ አይወጡም። በቃ ከሽንት ቤት ከቺቺኒያ አይወጣም። ጴንጤይዝም በቃ እንደዛ ነው። ፕሮቴስታንቲዝም እንደዛ የታገኘ ስትለው ቺቺኒያ ያገኘኝ ይላል። የታገኘኝ ሲል ሽንት ቤት አገኘው ይላል። አትጨቅጭቁኝ በርቶልኝ ነው ግራ ገብቶ እንደሱም ያለውም ደግሞ እንዳልክ በጣም የምንወደው እግዚአብሔር በዚህ ዘመን እየተጠበቀበት ያለ እኔ ስሙን አልጠራውም ያልከው በቃ እሱ ነው በጣም የምንወደው እግዚአብሔር እየሰራበት ያለ ከመጥፎ ህይወቱ ተመልሶ በስጋም በህይወትም የዳነ ምርጥ ወንድማችን አሁን ደግሞ ኢየሱስን በየመንገዱ የሚናገር ፊቱ ራሱ ተቀይሯል። ልጁ ወሬው ተቀይሯል። ስርዓቱ ተቀይሯል። የሚገርም መንፈሳዊ ሰው ሆኗል። በጣም የሚያዝ እንዳልክ በዚህ አጋጣሚ በርታ፣ ቀጥል። አንተ የተባረክ ጀግና የወንጌል ሰው ነው። ብዙዎች በአንተ ምክንያት ተርፈዋል። ገና ብዙዎችንም ታተርፋለህ። እንዳልክ ወንድማችን ገና ወንጌልን ታጥለቀልቃለህ። በተሰጠ ታለንት እግዚአብሔር በሰጠ በአንተ ውስጥ ባስቀመጠው ነገር ገና ብዙዎች የሚያመልጡብህ ልጅ ነው ወንድማችን እንዳልክ። ስለዚህ በርታ፣ ዲስከሬጅ እንዳትሆን። ከቺቺኒያ ቀርቶ ለምን ከፈለገበት አያወጣ። ዋናው እንኳን ወጣ። መጣ እኮ ነው ያለው። ወጣውኝ እኮ አለም። ቆይ ስማ፣ ዛሬ ደግሞ ወጣው አላለም። መጣ እኮ ነው ያለው። አገኘኝ እኮ ነው ያለው። እስካሁን ድረስ ቺቺኒያ ነው ያለው። ዛሬ ደግሞ ቺቺኒያ ውስጥ የተቀመጡትን ይናጠቃል። እስካሁን ድረስ ቺቺኒያ ነው ያለው። ልጁ አልወጣም እኮ። ክርስቶስ ከቺቺኒያ ወጣኝ አይደለም ያለው። ቺቺኒያ መጣ ነው ያለው። ቺቺኒያ መጣ አገኘኝ፣ ተገናኙ። ሌላውን ከሱ ጋር ተነጋገሩ። እንዳልክ ግን የሚገርም የእግዚአብሔር ጸጋ ያለበት እኔ አይቻለሁ፣ ተጠቅሜያለሁ። በሚያስተምረው በሚናገረው ነገር ሁሉ ለኢየሱስ ያለው ፍቅር ሰባኪ ሆኖ ተጠቀምክ። ኧረ ከመጣ ጀምሮ ይሰብካል። ፓስተር ሆነ አልሆነም። ፓስተር መሆን አይገባም። የዳነ ምን ሆነ? እስኪ ቆይ ከመቸርች ተከለ ከመቼው ቆይ ወንጌልን ለመስበክ ፓስተር መሆን ነብይ መሆን ሐዋርያ ምንም አይጠበቅብህም። እሺ ምንም ግን ከመቼው ቸርች ተከለ ወንጌልን ለመስበክ አንድ ነገር ግን ይጠበቃል ግዴታ። ምን መሰለ? የሞትኩ ነበርኩ ድኛለሁ። በድቅድቅ ጨለማ ነበርኩ ወደሚያስደንቅ ብርሃን መጥቻለሁ። የሞትኩ ነበርኩ በህይወት አለሁ። ጠፍቼ ነበር ተገኘው ማለት አለበት። ወንጌል ይሄ ነው። ዳዲዬ ከልብ ነው የማመሰግነው። ጥሩ ቆይታ ቆይተናል። በጣም እኔ ተሙ ከአንተ የምወደው ነገር ትሰማለህ፣ ታዳምጣለህ። ትህትናህ ደስ የሚል ነው። አይወሰድብህ። አሁን እንደዚህ የማታውቀውን ነገር አላውቅም፣ በቃ ጠይቃለሁ፣ አልደረስኩበትም ነው እንጂ ግዴታ የኦርቶዶክስ ጠበቃ ለመሆን የማትከራከረው የማታምንበትን ነገር በጣም በግልጽ ስለምታወራ በጣም ነው የምወድህ ማከብርህ። ከሰሞኑ ደግሞ ምሳ ብንበላ ማዕድ ብንቆርስ አብረን ህብረት ብናረግ፣ ምክንያቱም እኔ ውስጥ የሚያውቀው አንተ መልካም ሰው እንደሆንክ ነው። እንደዚሁ እንገናኛለን። ጌታ ይባርክህ። ልጨብጠው ይሆን? ቻው ዳድ። ቻው እና ጌታ ይባርክህ። ሰላሙን። አሜን። ቻው። እሺ ቻው።